የአብዱል ማሊክን መስፈርት ልጻፍ። እሺ አብዱል ማሊክ ወይ ሰላም ነው? እንዴት ነው ወንድሜ? አሉ አልহামዱሊላህ። እቺ መስመር ላይ አዲስ ሉክ ላይ እሺ ምን አይነት ሚስት ነው የምትፈልገው? ከባህሪዋን ጀምር። ምን አይነት ባህሪ ያላት? እድሜዋ፣ መልኳ? ያው እድሜው ከ20 እስከ 25 እድሜ ከ20 እስከ 25 እሺ መልኳ እንዴት ይሁን? መልኳ ደግሞ ቆንጆ ነው። ማልደራደርበት ያው ቁንጅና ነው እና ግዴታ ደግሞ የቀራች መሆን አለባት። እሺ ቆንጆዬ ቁርአን የቀራች መሆን አለባት። ቁርአን የቀራች እሺ ወፍራም ቀጭን? አይ ውፍረቷ ችግር የለውም። ያው ቀጭን ብትሆን መካከለኛ ብትሆን ችግር የለውም። ያው እሱ ቀላል ነው። ሰውነቷ ታሰራታለ ችግር የለውም። እሺ የቀራች ቆንጆዬ ከ20 እስከ 25 ድረስ። ኦኬ በጣም ጥሩ። እሺ አንተ ስራ አለክ? እኔ ስራ አለኝ። ኦኬ ጥሩ። ዋናው ነገር ስራ ይኖርክ። ስራ ካለክ ታስተዳድራታለክ። እሺ አረብ ሀገርም ብትሆን ምንም ችግር የለብህም። አሁን አረብ ሀገር ላይ ብትሆን ያለችው ችግር የለብኝም። ግን ያው ስነ ስርዓት ያላት መሆን አለባት። ስነ ስርዓት ያላት ኦኬ ያልቀራችስ ብትሆን አንተ አታስቀራትም? ምን ችግር አለ? ቁርአን ያልቀራችን ብትሆን እኮ አንተ ብታስቀራት አጅር ታገኛለህ አይደል? እሱ ነው። ግን ያው ችግር የለውም። እንደዛም ግን የቀራች ቢሆን ደግሞ ያው ሞት። እሺ ዋናው እናንተ ተዋደዱ ተመቻቹ እንጂ ያልቀራች እንኳን ብትሆን አንተ ታስቀራታለህ። እንደውም ወዳ ካንተ ስታስቀራት በደንብ ይገባታል፣ ቶሎ ይገባታል። እሺ ይህንን መስፈርት የምታሟላለሽ እኔ በይና አስገባሻለሁ። ይህንን መስፈርት እድሜሽ ከ20 እስከ 25 የሆነ ቆንጅዬ የሆንሽ ቁርአን የቀራሽ እና ስነ ስርዓት ያለሽ እድሜ ችግሩ የሚጠይቁት እድሜ ትንሽ ነው። ከ20 እስከ 25 አብዛኛው አረብ ሀገር ላይ ያለው ሰው ነው ያላገባው ከ30 በላይ ነው አይደል? እስቲ አላችሁ ከ20 እስከ 25? የኔ እድሜ 26 ዓመቴ ነው። እሺ 26 ነህ አንተ? ዓመቴ ነው። ፀጉሬ እንዳታየው፣ ፀጉሬ መላጣ ነው። ግን ያው ፀጉሬ መላጣ የሚመቻት ማወቅ አለባት። ፀጉሬ መላጣ ነው። አይታ ነው የምትገባበት፣ በደንብ አይታ። እድሜ የእሱ እድሜ 26 ነው። እሱ 26 ከሆነ አንቺ ከ25 መብለጥ የለብሽም። እሺ እድሜሽ ከ20 እስከ 25 የሆነ ቆንጅዬ የሆንሽ ቁርአን የቀራሽ ስነ ስርዓት ያለሽ ሴት አለሽ? ካለሽ አለው በይ። አለው ስትይኝ ይስብሻል ወይም ሞዴሬተሮች ይስቡሻል። አለው ብቻ ብለሽ ጻፊ። አለ ይሄ አለው እያለች ነው አንዷ። 2 ነው 3 አለው ብሏል። ሰዓዳ አለሁ እያለች ነው። ዛሃራ አለሁ እያለች ነው። ህልመኛዋ አለሁ እያለች ነው። ቤተሰብ ሳቧቸው። ኦኬ የመጀመሪያዋ እድለኛ ገብታለች። ኤፍ ነኝ እማዬ ናፋቂ ኤፍ ነኝ። ቪዲዮ አብሪ ማሬ። እኔ ያለው ቁርአንም ቀርቻለሁ። 24 ዓመቴ ነው። ቁርአን ቀርቻለሁ 24 ዓመቴ ነው። ዛሃራ አህመድ ቪዲዮ አብሪ ማሬ። ምንድን ነው የሚነቅላቸው? ካናይ ጌት ኢን። እንግሊዘኛ የሚያወራ ሰው አይፈልግም እሱ። በአማርኛ ስትጽፊ ያስገባሻለሁ። ቁርአን የቀራች ነው ያለው እንጂ እንግሊዘኛ ተናጋሪ አላለም። መስፈርቱን በትክክል የምታሟይ መሆን አለብሽ። በእንግሊዘኛ ኮመንት ከጻፍሽ ዱርዬ ትመስያለሽ። ስለዚህ በአማርኛ ጻፊ አለው ወይ ካናይ ጌት ኢን
ይኸው 52 ሰው አለው እያለ ነው ቤተሰብ። አንዳቸውን ሳቧቸው፣ ኔትወርክ እያስቸገራቸው ነው። ኢትዮጵያ የት ነው የምትኖረው ወንድሜ? ኢትዮጵያ ውስጥ ነህ ወይስ ከሀገር ውጭ ነህ? አዲስ አበባ ነኝ። ኢትዮጵያ አዲስ አበባ ውስጥ ነው የሚኖረው። ይሄኔ ዲያስፖራ ቢሆን አቤት ግር ብላችሁ ኢትዮጵያ ውስጥ ስለሆነ ነው። እሺ ሰሚሃ ቪዲዮ አብሪ ማሬ። እሺ ሰሚሃ ቪዲዮ አብሪ። ማሻአላ እንዴት ነው የምታምረው! ዋው ስልክክ ያለ አፍንጫ። አንቺ ልቅም ያልሽ ቆንጆ ነሽ ወላሂ። ማሻአላ ማሻአላ። ተባረከላ ተባረከላ። ቁርአን ቀርተሻል? ዋናው መስፈርቱ ቁርአን ነው። ይሄው ቁርአን ቀርቻለሁ። ኦኬ ቁርአን ቀርታለች። እድሜሽ ስንት ነው? 23 በቃ አንቺ መስፈርቱን አሟልተሻል። ቆንጅዬ ነሽ። እድሜሽ 23 ነው። ከ20 እስከ 25 ነበር ያለው። ቁርአን ነው ቀርተሻል። ስነ ስርዓት ነው። ይኸው አናትሽ ላይ ተጭኗል። ስነ ስርዓት እንደዚህ ብለሽ ስርዓትሽ ይታያል። ይመችሽ። ቀርታለች። ፎሎ አርጋት። ፎሎ ተደራረጉ ሁለታችሁ። ፎሎ አድርጋትና ሰሚሃን ከዛን አውሩ። ከዛ ልክ እናንተ ቁም ነገር ላይ ስትደርሱ ሰርጋችሁ በዚህ ቤት ነው። ቤቱ ነው ስፖንሰር የሚያደርገው ሰርጋችሁን። ወጪያችን ቤቱ ነው ስፖንሰር የሚያደርገው። እሺ እኮ የት ነው ያለችው ሀቢባ? የት ነው ያለሽው ሰሚሃ? አዲስ አበባ። ይኸው እንደውም ጭራሽ አንድ ላይ ናት። ከአረብ ሀገር ነበር የጠበቀው? ኧረ እኔ አረብ ሀገር እኔ እንደውም ማለት ኢትዮጵያን እንፈልገው ነው። አረብ ሀገር አለ። እሰይ በቃ አልሐምዱሊላህ። ይሄ ሰሚሃ አለች፣ ስራ አለው፣ ያስተዳድርሻል። በቃ እኔም ስራ አለኝ ነገሩ። አንቺም ስራ አለሽ? እድሜዋ ስንት ነው? 23 ኦኬ አሪፍ ነው። በጣም አሪፍ። ፎሎ አድርጋት። አንቺን ፎሎ አድርጊው ሰሚሃ፣ በውስጥ ቁጥር እንድትቀያየሩ። እሺ ሀቡዬ። እሺ ሀቢብ እንትን ሌላ የምትጠያየቁት ነገር ካለ እዚህ ጋር እኔ ያው ሞር ነፃነት እንዲሰማችሁ በውስጥ እንድትጨርሱ ብዬ ነው ፎሎ እንድትደራረጉና በውስጥ ግን እዚህ ጋር መጠያየቅ የምትፈልጉት ጥያቄ ካለ አንቺን መጠየቅ የምትፈልጊው ነገር ካለ የት ነው የሚኖረው ሀቡ? አዎ የት ነው የምትኖረው አብዱል ማሊክ? እኔ አዲስ አበባ ነው የምኖረው። አዲስ አበባ የት? አዲስ አበባ እኔ ቦሌ ነው ያለሁት። እንዴ ሰፈሩን አልነግርሽም። አሁን ሰፈሩ እዚህ ጋር ምንድን ነው? አዎ ሰፈሩን ፐብሊክ ላይ አይነግርሽም፣ በውስጥ ይነግርሻል። ለሴፍቲው ጥሩ አይደለም። ብዙ ሴቶች ደግሞ አሁን ፎሎ አድርገውታል። ገባሽ? አየሽ 284 ሴቶች ፎሎ አድርገውታል። ቶሎ ላፍ አድርጊው ወቅ አንተም ቶሎ ላፍ አድርጋት። የሁሉ ሰው ፎሎ አድርጓል። አላህ ለኔ ካለ ምንም ችግር የለም። ጎበዝ። ወይኔ ማሻአላ ኢማኗ ደግሞ ማሻአላ። አላህ ለኔ ካለው ለኔ የኔን እንጀራ ይሻግታል እንጂ ማንም አይበላውም ማለት ነው። አዎ ሀቢቢ ጎበዝ። በጣም ደስ ይላል። እና ሲሪየስ አገጫጨቱ ግን ደስ ይላል። እና እንትን ፎሎ ተደራርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን ወራትም ይፍጅባችሁ አመትም ይፍጅባችሁ የሰርጋችሁ ግን ሀቢባ 2 ሚስት ነው ማገባው። ሀቢባ ይሄንን ትስማማለች? 2 ሚስት ነው ማገባው ማለት? አዎ ማለት የሁለት ቤት ነው። 2 ሚስት ነው። የሁለት ቤት መሆን ፈልጋለሁ። ይሄንን የምትስማማ አንተ ኦሬዲ ባለ ትዳር ነህ። መጨረሻ ላይ እኔ እንደው ብዳምት ነግረኝ ነው አይደል? አላገባክም ግን ሁለተኛ ሚስት የማግባት ፕላን አለ? አላገባውም ግን እንደዛ ፍላጎት አለኝ ወደፊት ሁለተኛ ሚስት የማግባት ሐሳብ አለው። ያዋጣሽ? አቅም ካለው 4 ያግባ፣ ችግር የለም። አቅም ካለው አይ በኋላ አግብቼ ከምደነግጥ አይሻልም? አሁን እናስተምርለት ማለት ነው ሀቡ። በነገርሽ ላይ እንዲያገባ መፈቅድለት አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ ልጆች ያሏት
እንደዛ ከሆነ ነው እንጂ እንደ እርዳታ ማለት ነው። እንዲረዳት እንደ እርዳታ ነገር ነው። አዎ እንጂ ልጃገረድ ለመሰብሰብ አይደለም እኮ። 4 ሚስት ፈቅድለታለሁ፣ ችግር የለውም። አንተ አንድ ነበር አይደል ያልከው? 4 ፈቅድለታለሁ። እኔ 4 አልፈልግም። እኔ አቅሙ ካለክ። አይ 4 አልፈልግም። በቃ 2 ነው የሚፈልገው። አይማ ሁለተኛ ስታገባ ይኸውልህ፣ አሁን የምጠይቅህ ነገር አሁን ካሁኑ ንገረኝ። አሁንም ሁለተኛ ስታገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ የልጃገረድ ሰብሳቢ እንድትሆን አልፈልግም። ልጃገረዷን አግብተው ለማያውቁት። አዎ አይ ልጃገረድ አላገባም፣ ችግር ግን ያው ዞሮ ግዴታ ልጅ እንዲኖራት ምናምን ግዴታ ልጅ ይኑራት ምናምን አይደለም። ልጅ ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት የምታገባው ወይም ማሰማኝ አብዱማሊክ ሁለተኛ ሴት እንድታገባ ፈቅድልሃለሁ፣ ችግር የለውም። እኔ ራሴ እድርሃለሁ ቆንጆ ሴት። አዎ ችግር የለውም። ፍላጎትን አስተንትንልሃለሁ። ግን ምንድነው ዝም ብሎ ቆንጆዋን ሴት ስለፈለግካት ሳይሆን ኢማን ያላት ከዚህ በፊት ያገባች ልጆች ያሏት ባይኖራትም በእርግጥ ልክ ነህ፣ እንደዛ እንዲሆን ነው እኔ የምፈቅድልህ። በጣም አርቀሽ ታስቢያለሽ፣ በጣም ታገናዝቢያለሽ። ጎበዝ ነሽ። እውነት በጣም እድለኛ ነሽ እዚህ አይነት ወርቅ የሆነች ሴት በማግኘት። አርቃ የምታስብ እንደ ወጠጤ ሴት የማትቀና። አየህ ማግባትን ከፈለግክ ችግር የለውም። ግን አግብታ የፈታች ልጆች ያሏት ልጆችን ባይኖሯት አትሊስት አግብታ የፈታች እንደ ማገዝ ነው፣ ያቺን ሴት እንደ መርዳት ነው ብላ ነው የምታስበው። በጣም ትለያለሽ። በጣም እድለኛ ነህ የእውነት። አሪፍ ነው። ያው ወድጄዋለሁ። አሪፍ ነው ሀሳቡ፣ አሪፍ ነው። ግን በኋላ ሀሳቡ እንዳቀይርብኝ ንገርት ሀቢባ በእናትሽ። ተቀየረችን ያለው ይዛ በኋላ ደግሞ ካገባኋት በኋላ አይሆንም ምናምን እንዳትለኝ። አይ ካለች ነው ይሄው ስክሪን ሪከርዱ ይቀመጣል። በህዝብ ፊት እናፋጥጣታለን። ይሄን ብለሻል እንደ ወይ እዚህ ጋር ብዙ ሰው እየሰማሽ ነው። ይሄው 6500 ሰው እየሰማ ነው። 6500 ሰው አይቷል፣ ሰምቷል፣ ይፈርዳል። ነገ ካገባሃት በኋላ ሀሳቧን ብትቀይር አንተ ይዘሃት እኔ ጋር ትመጣለህ። እኔ ስክሪን ሪከርዱን አውጥቼ አስቀምጣለሁ ለክፉ ቀን ብዬ። ያኔ ህዝብ ይጠይቃታል። እንላቀቅ። ብዙ ሰዎች አቡ ከታች ኮሜንታተሮች ይቅርብሽ አልወደደሽም ምናምን እያሉ ነው ኮሜንታተሮች። ምን ትያለሽ? አይዝም ቢያቸው የውጭ ጫጫታ አትስሚ። ለመሰልሽ ለራሳቸው ፈልገውት ነው። ለራሳቸው ፈልገውት አንቺ እንድታይላቸው ፈልገው ነው። ዝም በያቸው። እኔ በደንብ አውቃቸዋለሁ። አብረን ነው የምንውለው እኔና እነሱ ኮሜንታተሮች። በደንብ ባህሪያቸውን አውቃለሁ። አንቺ እሺ አልፈልግም በቃ ብለሽ ስትወርጂ እኔ ብለው ገብተው ላፍ ሊያደርጉ ተገኘ ብለው በቃ ኢንሻአላህ እንግዲህ በዱዓ ነው። እናንተም ዱዓ አድርጉልን፣ የሀቢባ ፋሚሊዎች ዱዓ አድርጉልን ኢንሻአላህ። እነ ሀቡ ላይቭ ላይ ነው ሰርጋችን የምናስተላልፈው ኢንሻአላህ። በቤቱ ስፖንሰር ነው እኔ ነኝ ኢንሻአላህ ማረገው። ስፖንሰሮች አሉኝ ቃል የገቡልኝ ትልልቅ ድርጅቶች አሉ ቃል ገብተውልኛል። ስለዚህ እናንተ ፈጣሪ አላህ ያሳካላችሁና ይሳካና ለተዳር ስትደርሱ የሰርጋችሁ ወጪ የሀቢባ ስፖንሰር ነው የሚችለው። ኢንሻአላህ እናያለን። እሺ ለሁለተኛም ስፖንሰር ሁለተኛም ሳገባ ስፖንሰር ትሆናላችሁ ነው ወይስ እንዴት ነው ሀቢባ? ሁለተኛ ስታገባ ሁለተኛ ሚስት በእኛ በኩል ከሆነ የመጣው እኔ ስፖንሰር አደርግሃለሁ ሀቢቢ እንዳያሳስብህ። ሁለተኛም ሳገባ ስፖንሰር ትሆናላችሁ ወይ ላልከው ሁለተኛ ሚስትክ በእኛ በኩል ከሆነ የመጣችሁ እኛ ስፖንሰር እንሆናለን። ግን በራስህ መንገድ ከሆነ የመጣካት እዛው ራስህ እዚህ ነው እንጂ በቃ ቆይ በእናንተ በኩል ነው እንጂ ሌላ ቦታማ አልሄድም። አሁን እሷ ከተመቸችኝ ዞሮ ያው እናንተ ጋር ነው የምመጣው፣ የትም አልሄድም። በጣም ጥሩ በቃ እኛ ስፖንሰር እንሆናለን። መጀመሪያ ከእሷ ጋር ጨርሱ። እርግጠኛ ነኝ ከእሷ ጋር ተዋዳችሁ ሌላ ሴት ሁላ በፍጹም አትመኝም። ኢንሻአላህ እናያለን። እሺ አሁን ወደ ስምንት ነው የምታስቀይር ከሆነ ችግር የለውም። እንግዲህ ያው ምን የምታስቀይር ከሆነ የሁለቱ ሀሳብ የምታስቀይር ከሆነ ችግር የለውም። ማለት ሁለተኛ ግዴታ በጣም ማሻአላህ ያት አፍንጫዋ እንዴት ስልክት ያለች ቆንጆ ልቅም ያለች አፍንጫ ብትል ፈገግታ ብትል ማሻአላህ ትለያለች።
እሱ እኮ አንዴ እንኳን ማሻአላህ አላለም። አንቺ ግን ማሻአላህ አንቺ ትለያለሽ። እንትን ነው አይገልጽም። አይ በውስጤ ነው ማለት ወንዶች አሉ ታውቂያለሽ፣ እንትን ሰው ፊት ምናምን ነገር አድናቆታቸውን ፍቅራቸውን አይገልጹም። ለብቻ ስትሆኚ ግን በጣም ይገልጻሉ። ስለዚህ ለብቻችሁ ስትሆኚ በደንብ ይገልጽልሻል። እሺ ያው እጠብቃለሁ። እሺ እኔ እናት ሰላም ሁኑ። አሁን ወደ ሁለተኛ ተጋቢዎቻችን ወደ ሰውና ልጅ አቡሽ ቪዲዮ አብሩና ወደ እናንተ እንሄዳለን። የነሱ ሰምሯል፣ ተሳክቷል፣ ፎሎ ተደራርገዋል፣ በውስጥ ይጨርሳሉ።